ያስብልሽ። እናመሰግናለን። አኬል የሚሳደቡት ነው። ራሷ ናት የፈለገችው። እችንማ ያዙ። ራሷ የምወደው ልጅ አለ ፍቅር ይዞኛ ማንም ፍሎት በቃ የምወደው ልጅ አለ እዚህ ሚዲያ ላይ ብላ መጣችሁ። ጀዚና ራሷ ናት። የራሳችሁንም ጉድ እያወራችሁ ቆንጥታችሁ ያሳደጋችኋታል ማለት ነው። ቆንጥጣን ያሳደግናት ያላችሁትን አውሩ። ራሷ ናት የመጣችሁ። ራሷ ልጃችን ጋር አንዱም ይሱናት ነው ዛሬ። አይ ጌታ ሆይ ይያዝልን። ይሄንን ቪዲዮ አስቀምጡ። ቴንክ ዩ ማማዬ ማልበ ጌታ እንዴ ለቱ ቁጭ ካለበት ወደሃለሁ ተብሎ መጥቶ ቁጭ ካለበት በሰላም ነው ነገር ምን ይቆናል? በጣም የሚያስቀኝ ወይ ጉዳችን። በሰላም ጌሙን እየተጫወተ ልጃችሁ ወደዋለሁ አለች። ይሻላል። ኦኬ እሱም ደግሞ ቀስ እያለ ገባለት። ልጃችሁን እወዳለሁ አለች። ይሻላል። በስንት ሺህ ሰው ፊት በ2000 ነው በ1000 ሰው ፊት አስጠየቀችው። እምቢ አለ። ከዛ ቀስ እያለ ደግሞ ገባለት። ሲገባለት ደግሞ ፕላን አረገ። ጠልፎ ሊወስድ እናት ሳያስፈቅድ ተቆጣ። ያ እናትን ደግሞ ሲያስቀይም እንደ እናት ተቆጣ። ተራገምን ብለን አለቀስን። አሁን ደግሞ ተዋሉ። ከዛ መጣችና እናትየውን በጨዋነት እንዳሳደጋችሁ የምታውቁት እንዳሳደጋችሁ። አራት ታስቀኝ ጌታ በእግዚአብሔር ምን ታስቀኛለች እቺ እንትን እኔ ጌታ ያስቀኛል። በጨዋነት እንዳሳደግን ያየነው እኛ አለን። እናትየው ስናይ ነው። ኦፍ ኮርስ እናትየው በጨዋነት አሳድጋታለች። ልጅቷ ግን ፈልጋ የመጣችው ልጅቷ ናት። እሱስ የሱስ እናት እሱን በጨዋነት አላሳደገችው። ተው እንጂ ተው። ይሄ ዘረኝነት ጥሩ አይደለም፣ ነውር ነው። ስለዚህ አንቀበልም ዘረኝነትን። አይስዌር እኔ አንቀበልም ዘረኝነትን። አሄት ዘረኝነት እንዴ ይበቃናል። በሰፈር በሀገር በመንደር በኢኮኖሚ በፖለቲካ በስፖርት በሃይማኖት ምንም የማያክልሽ ከቤቱ ቀስቅሰን ከእንቅልፉ አውጥተን እኮ ከእንደገና ለውቀስ ትክክል አይደለም። የወጣትነት ነገር ሊኖር ይችላል። የምናያቸው ነገር ጥሩዎች አይደሉም ማለት የሄደበት አካሄድ እንመክረዋለን። በምክር እንመክረዋለን። ትክክል አይደለም የሄድክበት። እናት ናት። እናት ልትናደድ ትችላለች ምናምን። ኦኬ እንደዚህ ቤት እኮ ተከራይታችሁ ቁጭ ብላችሁ እኮ እንደዚህ ነው። ኤቭሪቲንግ will be good። ለዚህም እሱንም መምከር ውስጥ ማስገባት የሚያስፈልግ መምከር አለቀ። እሱ ይቅርታ መጠየቅ አለበት። ዴፊኒትሊ ይቅርታ መጠየቅ አለበት። በጣም ይቅርታ መጠየቅ አለበት። እናት ስለሆነች ጌታን ቴንኪው እናት ስለሆነች ከዛ በኋላ ይወዳታል። ትምህርቱን ይማር፣ ስራውን ይስራ፣ ቤተሰቡን የሱን እናት እንደሚያከብር የሷን ቤተሰብ ያክብር። ከዛ በኋላ ቴንኪው ማማዬ ያክብር። ከዛ በኋላ ልጆቻቸውን ወልደው ተከባብረው እንደ እግዚአብሔር ቢል እንደው አማራና ትግሬ ታረቀልን ይሆናል በእነዚህ ልጆች። እንደዛ ነው። የምድረ እንጉልፋቱ በሙሉ እየመጣ ብቻ የሚልብን ምንም ምክንያት የለም። ጉድ እኮ ነው። እንደዛ ነው። አክሽቱ ገንዘብ የለውም ዩቱብ እንደ ድሮ አይደለም። ገና ብዙ ስራ ያስፈልጋል። ለሌላ ስራ ስለምንፈልገው ነጭ
አሁን ይሄኔ ደግሞ አንድ ጉቶ አለ እዚህ ላይ ያላችሁ ድራማ እናት እኛ ልጆቻችን በውጭ ያሉ ልጆቻችንን እናተርፋለን። አሁን እንግዲህ ሂዱልኝ 2800 ሰዎች ተረኛ ቤት የሚከፍት ካለ ሄዱና እዛ ተቀጣቀጡ። እኔን ለቀቃሉ። እኔ ግን ነግሬሃለሁ፣ ሁለታችሁንም ወዳችኋለሁ። እናቶቻችሁን አክብሩ፣ ቤተሰቦቻችሁን፣ ሀገራችሁን አክብሩ፣ የራሳችሁን ህይወት አክብሩ፣ ሰው ለመሆን ሞክሩ። ዛት በቃ የኔ ምክር ይሄ ነው። ከዛ ባለፈ ግን ለተገባብቼ እዚህ ጋር የኔ በቃ እችን የመሰለች ልጄ የኔ በቃ ወይኔ ቲክቶክ ግን ምን አለበት እንደው የትምህርት እንትን በጠየቀ። እኔ አሁን ቲክቶክን የምፈልገው ምን ነው ታውቃላችሁ? የሆነ ነገር አምጡ ዩቲዩብ ለመስራት ቲክቶክ ለመስራት ብሎ እንዲል ነው የምፈልገው። የሆነ ሰርተፊኬት ወይ ትምህርታችሁን የጨረሳችሁበት ወይ የሆነ ነገር እንዲያም በቃ ልክ እንደዚህ ሀገር የሆነ ነገር ካልተማራችሁና በዛ ነገር እንትን ከሌላችሁ ዲፕሎማ ወይ ዲግሪ ከሌላችሁ ዩቲዩብ ላይ አትገቡም ቢባልልን ምድረ አህያ በሙሉ አንድ ሺህ ማትገቢያት አንድ ሺህ እንግዲህ ሽርሙጥና ላይሰንስ የለም። ወይዘሮ ማነሽ ሊያ የኢስታንቡል ላይሰንስ እና የኢስታንቡል መንጃ ምንድነው ንግድ ፍቃድ ካላመጣሽ በስተቀር ትገቢ እግርሽን እንዲህ ስትሰቂ እዛ ሽማግሌው ጋር ያለበት እሱ ካለ ትገቢያለሽ። አንተ ዱቄትም እንደዛ እግዚአብሔር ምስክሬን ማንንም እየመጣ ብቻ በቃ በምንም ነገር ላይ ነገር ኦኬ ማለት በቃ እኔ ራሴ ተበላሽቼ በዛም የምሰጠው አስተያየት እኔ ራሴ ማቆም አለብኝ። ከደዚህ ከበሶሻል ሚዲያ እንትን ውስጥ አረ የኔ ልጅ የተማረ ልጅ አይደለም ያገባችሁ። ስነ ስርዓት እሱን የተማረ ልጅ ያገባው። አይ እደዛ ሄዲ የምን አባህ እዚህ በ1800 ሰው መሀል እንትን ማለት ነው መዋሸት ነው። ናውጣ እከካ እሷ ናት የኔ ልጅ ናት የተማረችው። ናውጣ ና መከራ ለፍቼ ያሳደኳት እኔ ነኝ እንድትማር ያደረኳት። የምን አባህ ነው የተማረች ልጅ? የተማረ ልጅ የኔ ልጅ ያገባችሁ የኔ ልጅ ናት የተማረችው። ምንድን ነው የራሳችሁን ከፍ የኔ ልጅ ናት የተማረችው። ጀግና ዘር ማንዘር የተማረ ነው። ያንዲ ነው የሚሉት ያሌለ ዶክተር ያልሆነውን ዘፋኝ በሙሉ ዶክተር ብለው ጫን ነው የሚያደርጉት ከጎንደር ዩኒቨርሲቲ እየሰጡ። እነዚህ ሰዎች ጤነኞች አይደሉም። የትግሬና የኦሮሞ ዲፕሎም ምንም እነሱ ጋር ተቀባይነት የለውም። የእነሱ የሆነ ግን እብድም ከሆነ ዶክተር ነው። እብድም ከሆነ ዶክተር ነው። ጨዋ ነው የእነሱ ከሆነ። እኔ ስሞት መሬት ሲገባ ብቻ ነው የምለቅሽ ብለው ነገር የለም። አለቅም እኔ የምለቃ ሬሳይ ሲወጣ ብቻ ፋሂ የማንም ጉላንጀፍ እየመጣ ቤት አታንኳ ወቅበትን ፈልግ ከፈጣሪ ጎርጓሪ ይባላል። ይጎረጉራሉ፣ ያሰድቡናል። ወንዶቹ እነዚህ ባለጌዎቹ ማለት ነው። ቤቲ ምንድን ነው የሚያስቀሽ? አይ ሜካፕ ዩቱብ ላይ ያለላችሁ ዩቱብ ላይ ሄዱና ፈልጉ። ዋይ አትጨቅጭቁኝ። ዩቱብ ላይ ሄዱ። ዩቱብ ላይ ሰርቼላችኋለሁ። የሚያምር ቅንድብ አያችሁት እንዴት እንደማምር ያንግ የሆነ ቅንድብ ሰርቼላችኋለሁ። ጋላ ቆንጆ ነኝ። ምን አባ ፈለክ ድቃላ? እንዴት እኮ እንደሚያጣጥሉ እኮ የሰው ልጅ እኮ ስታዩ እኮ እዚህ ላይ እኮ እግዚአብሔር ምስክሬ ነው። እኔ እኮ ያኮ ነው ተባብረን ምናምን ስንወቅሰው ይመለሳል ምናምን አንድ ሰው ወይ ሲያጠፋ ምናምን ወደ ሌላ ወሰዱት። እኔ የለውበትም። እኔ እንደዚህ አይነት ነገር አልወድም።
አልወድም። ይሄ ማነው ቆንጆ ባካችሁ የሚሮጠው? ሀበሻ ይመስላል። እሳ ጠቆር ያለ እንሂድ መሰለኝ። ተነስተን እንከተል። ማንም ሳያስደብን የለውበትም። እኔ ከእናንተ ጋር አልቀላቀልም። ይሄ ከባለጌው ግሩፕ ጋር እኔ ቢቀርብኝስ? እኔ እናንተ ሰዎች አሁን በቀደም እኔ በቤታዩ አጥፍቼ ነበር። እዛ ሴምሽት አሁን እኔ አያገባኝም። እኔ እናንተን መደገፍ ገደል መግባት ነው። ይኸው ዶክተር አብይ እናንተን ደግፎ ሄዶ ገደል ገባ። ይኸው ራሱን ገደል ሊገባ ትንሽ ቀረው። እናንተን የተደገፈ በሙሉ እንዲህ ብሎ የተደገፈ በሙሉ ይወድቃል። መቼ ነው እናንተ ሰዎች በስነስርዓቱ ሀሳባችሁ ደህና ምን ይሆነው እንዴ? አብረን እንምከረው እንቆጣው ስል ወደ ሌላ ወሰዱት። እግዚአብሔርን እንዴ ልክ አይደለም። ምን አይ ልክም አይደለም። ከነዚህ ሰዎች ጋር ልገጥም ፈልግና ይቅርብኝ። እንኳን ሰደበችኝ እሰይ። እግዚአብሔር ምስክሬ ነው። በቀደምና በቤታየው እንደዚህ ሲያደርጉ እኔም ፉን አልኩና ሳይ ነገሩ ወደ ሌላ ነው የሚሄደው። ወደ ሴትን ሁሉ ጊዜ የሆነ ሴትን የማዋረድ ዘርን የማዋረድ በቃ ሀሳብን ማለት ነፃነትን መንፈግ በቃ ነፃነትን የመንፈግ ኦፕራሲዮን ሆነች። ምን አገባኝ እኔን አልነካችም። ኦፕራሲዮን ስለሆነች ብቻ ለምንድን ነው የምነፍጋት? የሌለ ነገር ውስጥ አስገብም እንደምንም ብዬ ወጣሁ። አሁን ደግሞ ትላንትና አናደደ። እኔ ደግሞ እሱ መሆኑንም አላወቅኩም። በነገራችን ላይ ማታ ላይ ነው ያወቅኩት። ይሄ ነው እንዴ ብዬ እሱም ራሱ ተናግሮ እኔ በየነ ሳምሪን ምናምን ሲል እንዴ ብዬ ኦኬ ሌሊቱን በሙሉ ሲወርዱበት አደሩ። እንዴ ወዴት ሪስክ ሄደ ነው? በዚህም በኩል ገመድ ይጎትታል የትግራይ ኮሚኒቲ፣ በዚህ በኩልም የአማራ ኮሚኒቲ ገመድ እየጎተተ አንድ እንዲያውም ሰው ሆኖ የተገኘው ጆከር ነው። ጆከር እግዚአብሔር ሁሉንም ያለው ይሄም ዱፋን እንዳለ 5 በር የሚበላ ሚስቱ ወፍራም እሱ ወፍራም። እኔ እነሱማ እንዲሁ የእነሱን ነገርማ ዝም ብዬ ሳስበው ለካ ሰው ሳይባዳም ይኖራል። ወይ ጉድ! እኔ እኮ ታዲያ እኮ ግርብ እኮ ወዶ እኮ አይደለም ለካ ያ ጁላንጅፍ 5 የናይጄሪያ ልጆቹ አሳድግ የሚለው እንዴት ብላችሁ ነው ግን ሁለታችሁ የምትባዱት? ግን እኔ መድኃኒዓለም እኔ ከዚህ በኋላ ብድ ብዬ ነው የማወራው። ምንም የምሰጥለት ስም የለም። ኦሮሞ ነኝ፣ አማርኛው እንደዛ ነው የሚለው። እኔ ግን የምላችሁ ሁለታችሁ ግን እንዴት ነው የምትሸካሸኩት? ሁለታችሁ ባልና ሚስቶች ጉቶ እኔ ምንም አይደለም። እኔ አስበሃል አሁን በልቻለሁ። እንዲህ ነው የምለው ወይስ እንዲህ ነው የምለው? እንዴት ነው የምትባዱት እናንተ? ንገሩን እስኪ ቆይ እውነቱን ንገሩን ጋይስ። እንዴት ነው? እኔ ራሴ ሰሞኑን 2 ኪሎ 3 ኪሎ ይባላል ይሁት እኔ አንተ እንዴት እሷ እንደዚህ አንተ የሁለታችሁ ነገር እንደ ፖለቲካው እኔ በፖለቲካው ዝም ብዬ ቁጭ ያስባችሁና መቼስ 5 በሬ ነው የምትበላው። መቼስ ትበላላችሁ አይደል? ልጅም ተወልዷል። እኔ የምለው ግን ወይስ እኔ ጋር ያለው ነገር ለየት ይላል? እኔ እኮ እንደ ሄሊኮፕተር ካልተሽከረከርኩ በስተቀር ካላልን በስተቀር እኮ የለንም እኮ እኛ የሰራንም አይመስለንም። በጣም ይለያል የሰው ተፈጥሮ። ግን በጣም ልዩ ነው የሰው ተፈጥሮ። ዝም ብሎ በቃ እንደ ዶሮ ነው ከላይ የሚሆነው። በቃ አለቀ በቃ። እግዚአብሔር ምስክሬ ነው። እኔ የነሱ ግርም እኔ በፍራም ሰው ሲባዳ ማየት ነው የምፈልገው። እኔ በጣም ነው ጉድ እኮ ነው የምለው። ደግሞ አያፍሩ ብዙ ወፍራሞች ራሳቸውን ከምድም ከምንም ከፖለቲካ አግልለው ይመጣና የአማራን ሕዝብ ነፃ አውጣሉ ይላቸዋል። መጀመሪያ የዚችን ሴትዮን ነፃ አውጣ። እንዴት አድርገን ነው የምትሸከሽካት? ግማታ በስበዛ የታባክ ደግሞ እኮ ትዳር ብለው እኮ ቁጭ ብለዋል እኮ 5 ወልደናል ብለው። ናይጄሪያ ካልሸከሸካት በስተቀርማ ሌላ ችግር ነው ያለው። እግዚአብሔር መስክሬን እኮ ምንም አትፍሩ። ምንም እውነቱን እንነጋገር። ማይ ጋድ ጊጋጋድ የሚባል ነገር የለም። ጉቶን ይዩትና ጉቶ ቦርጭ እኔ
የእንቁርቲን ቦርጫ አይቼ የጉቶን ቦርጫ አይቼ እኔ ፈነዳ። እንቁርቲም እንደዛው የእንቁርቲን ብታዩት እንዲ እንቁርቲን አንድ ጊዜ አስነሷት። የእንቁርቲም እንደዚህ ነው። እኔ ወፍራም የነበርኩ ጊዜ ቦርጬ እንደዚህ ነው። ባል የለኝም፣ እኔ የለኝም፣ ቦይፍሬንድ የለኝ፣ ባል የለኝ፣ ምን የለኝ። አስቤውም አላቅም። ሽክሸካ 5 ዓመት በሙሉ ከቦርጬ ጋር ነበር ጨዋታዬ በሙሉና ዝም እየሳሰባቸው ወይኔ ጌታ እንደኮ ጉድ እኮ ነው። እኔ በምንም ማለት ጥያቄ ነው ለእንቁርቴና ለጉቶ እንዴት ነው የምትሸግ? አሁን ቁርቴ ለካ ሲንግል ነሽ። የወሸላ እጥረት ያለበት ሰው ሁሉ እንዴት አድርጎ ነው ስለ ሀገር ሉዓላዊነት የሚያወራው? ግን ይቅርባችሁ። ወይኔ እድላችን አንበሎች አውደናደሩ እግዚአብሔርን ከወፍራም ሰው ጋር የሆነ ነገር አድርጌማ ስሜቱን ፊልም ማድረግ እፈልጋለሁ፣ ታይል ማድረግ እፈልጋለሁ። አይስዌ ወፍራም ሰው ወፍራምና ወፍራ ምንድን ነው የሚሰማው? ኖ ማለት በቃ የሆነ በቃ እንዴት ነው የሆነ ነገር ምን እንደሚታየኝ ታውቃላችሁ? የሆነ ነገር ልትበሉ ስትሉ ሲርቃችሁ የሆነ ቆንጆ በተለይ ዶሮ ሲሰራታቸው ዶሮ ተሰርቶ ምናምን ነገር ልክ ልትበሉ ስትሉ ሲርቃችሁ የወፍራም ሰው ሽክሸካም እንደዛ ነው። ልክ ልትበሉ ስትሉ ቦርጩ ልትበሉ ስትሉ ቦርጯ አንዱ እንኳን ቀጭን ቢሆን የሆነ ቦርጩን በገመድም እንደዚህ አስይዘው ወይንም በመርፌ ቁልፍ አስይዘው ቀጭኑ ከላይ ይሆናል። አሁን የሚገባኝ ጉቶ ቦርጫ፣ ሚስቱ ቦርጫ፣ እንቁርቲ ቦርጫ፣ ዱቄቱ እንኳን ቦርጭ የላትም። እሱ ደግሞ ቁጭ ብሎ ነው የሚውለው። ወይኔ ጌታ ሆይ እኔ ማየት እፈልጋለሁ። አይስዌ እኔ መቅመስ እራሱ እፈልጋለሁ። ከወፍራም ሰው ጋር ምን አይነት ፊሊንግ አለው? አይስዌ መቅመስ እራሱ እፈልጋለሁ። ከዛ እነዚህ ሰዎች ይመጡና የወሸላ እጥረትና የስሜት ሽክሸካ እጥረት ያለበት ባልና ሚስት ይመጣና የኢትዮጵያ ሕዝብ ላይ እንጉልፋቶ ላይ እምቡፍ ይላል። በጣም ችግርም አለ። የጉቶና እንቁርቲን ብታዩዋት ወይኔ የእንቁርቲማ ሲያስጠላ፣ ወይኔ ሲያስጠላ አልኳቸው። አይስ እንዴት እንደምታስጠላ ልነግራቸዋል። የአላህ ያረቢ አትበልን። በሉ እኔ ሳስበው ራሱ የበላሁት ሊወጣ ነው። ግን ማየት እፈልጋለሁ። የጉቶንም ወሸላ ማየት እፈልጋለሁ። ያገተስኪ የራሱን ስሜት ነፃ ማውጣት ያቅተው አስባችሁታል? ኢትዮጵያ፣ አማራ፣ ኦሮሞ፣ ትግሬ ብሎ ሲያወራ መጀመሪያ የወሸላ ነፃ አውጪ ጉቶ፣ ወሸላሽን ነፃ አውጪ ጉቶ። እኛ ሚስትህ አንተ ላይ ነፃ አውጪ ድርጅት መስራት አለበት። መጀመሪያ የቤታችሁን ችግር ፍቱ። የወሸላ እጥረት ያለበት በሙሉ ይመጣና እዚህ ላይ ቡፍ ይላል። የኢትዮጵያ ሕዝብና ያገኘውን ቶፒክ እየያዘ እኔማ ከእናንተ እኩል ከዚህ በኋላ በየቀኑ እየመጣሁ እዚህ ያለው ምክንያቱም እኔም የሆነ ችግር አለብኝ ማለት ነው። አሁን ራሴን እየታዘብኩት ነው። እንደናንተ በየቀኑ ቶፒክ እየፈለኩኝ ቱር የምል ከሆነ ወይ የወሸላ እጥረት አለብኝ ወይ የሆነ ነገር እጥረት አለ። ምንስ የብር እጥረት የለብኝ፣ ቁጭ እየበላሁ ነው። የሆነ ነገርማ አለብኝ። ዩ ጋዴሚት ኖ ወርክ ዮኒ ማኛ እንኳን ኦኬ ቁጭ ብሎ ስለሚውል ወሸላ ወደ ውስጥ የሚገባ ነው የሚመስለኝ ዮኒ ማኛ። ምክንያቱም ቁጭ ባለ ቁጥር በቃ እያለች ወሸላ ወደ ላይ ትወዳለች። ባቄሏ ያቺ ባቄሏ ሲገለበጥ ያየናት እንዲህ ሲገለበጥ እንዲህ ብለን ያየናት ባቄሏ ዮኒ እኮ የለውም። ባባባባባባባ የሚል ወንድ ምላሱ ብቻ ነው ወይ በምላሱ ይልሳል። ዮኒ እንኳን ይልሳል፣ ያስታውቃል።
ሴትዮዋ እኮ ይሄንን ነበር የምታክለው። እሱ ራሱ ልደታ ማርያም ልጅ ሰጠችን ለጥፉለት። ልደታ ማርያም ልጅ ሰጠችን። የልደታ ማርያም እንደምታውቁት እንግዲህ ያ አማኑኤልና ልደታ ማርያም አትሰራም፣ ሰርታ አታስረግዝም። እንደ ወንድ አድርጋ አስገብተ በዚህ ወር አስገብቼልሻለሁ፣ ታረግዣለሽ፣ ታበስራታለህ። እንደዛ ነው እኛ የምናውቀው። መቤቴ ልደታ ምናምን እያልክ ከምትቃሽ ደህና ምግብ ብትበላ ወገብ ቢታሽ ብሎ ይወጣ ነበር ነገርየው። አለቀ። ጨርሰናል። ሸጠን ጨርሰናል። በስለት የሚያስረግዝ በሙሉ በስለት በሙሉ የአማራ ህዝብ ሰላም። እኔ ጀግና ነው የምለው ሞጣ ብቻ። ሞጣ ወሸላ አለ። ሞጣ ያስታውቃል። ጎጃሚ አይደለ አለ። ወሸላ አይደለም ምንዝሩ አለው ሞጣው። አንድ ቀን አይተናል ሄለን ስታስጨፈረው አለ ሞጣው። አንድ ቀን ሲዘል እኮ አብሮ ዘሏል እኮ ያያ እግዚአብሔርን አግሽ። ዛሬ ሄለን ቂጦ ኡጋንዳ ሄለን አሁን ኡጋንዳ ሄደችው አስወር አንድ ቀን ስትዝ እንዲህ እያለች ቂጧን ገልበጥ ስታረግ ሸነጥ አደረገውና ሲነሳ አብሮ አልተነሳ። አበባው ዘላኔ ነው ያለው። ያ አንድ ቀን ደግሞ ከያሬድ ጋራ ዮኒ ማኛ እገለበጣለሁ ሲል የሆነ በቀችን የምታክል ነገር አየ። እችን የምታክል ነገር ወይ አስነጥስ ወይ አስል። በቃ ናቅነው አወቅነው ናቅነው ተው ነው በቃ። ብዙ ሴቶች ናቁት። በዛ እኮ እልህ ይዞት ነው እንደዛ። ይሁላ የዚህ ሁላ ችግር ያለባቸው ብሶታ ያለባቸው ወንዱና ሴቶች ናቸው እየመጡ ፉንፉን እንደኛ ያለ ግን አልኳቸው። ያ ምን የመሰለ ልጅ አምጥተው አድርጎ እንዲህ እያለ ይኸው አሳየን እኮ እኛማ ጀግና ወጣት አምጥተን ወገብ ሰብረን አስገባን። እኛ ደግሞ ይሄንን ይመስላል ወገብ ሰብረን መቅኔውን ጠጥተን ያው ወገብ ላይ ስንጥቃለ ተብሎ እንደዛ ነው። እነዚህ ሰዎች አዋጡም ብያቸው ችግር አለባቸው። ጉቶ ተውት። ጉቶ 5 በሬ እየበላ ችግር አለበት። ለዚህ ነው ሚስትየው ራሱ የምትለው ወይ የሆነ እንትን ይጠቀሙ ይሆናል። ይሄ ሱቅ የሚገዛው ስሙን አልጠራው። አንቺ ዜዶ የምትባይ ሴትዮ ሂጅልኝ፣ እኔ ራሴን ችጌ ነው የምናገረው። ሂጅልኝ፣ ለቀቅ አድርጊኝ። እኔ አሁን አሞራውን ልደግፈው ነው የመጣሁት ሲዞሩበት ማለት ነው። ስለዚህ እኔ እነ ጉቶ ችግር አለባቸው። ከባድ ችግር አለባቸው። እነ ጉቶ ጨርሰናል። እንዴ ቁጭ ብለው ብቻ ሁሉንም ነገር ስፖርቱንም፣ ብዱንም፣ ፖለቲካውንም፣ ዘሩንም ቅልቅል አድርገው ቁጭ። እንዴት አድርገን ልጆቻችንን እንዴት አድርገን ህዝቦችንን እንምራ? ድሮስ መሪ ነበርን። በዚህ በኩል እስክንድርም ጫካ ገባ፣ ጀዋርም ዝም ብሏል። ለነገሩ ኦሮሞ በዚህ ነገር ላይ እኔ ተንቀልቀዬ እዚህ ገብቼ ምዘባርቅ ቢቀርብኝስ? እኔማ ከእነዚህ ሰዎች ጋር አልስማማ። እየዘባረቅኩኝ ነው እውነት እግዚአብሔር። 2 የተሳሳትኩኝ በህይወቴ ግን ከምሬ ልንገራችሁ ሲሪየስሊ እኔ አልሳሳትም። በቤታዮ ተሳሳትኩ፣ አሁንም ተሳሳትኩኝ። እንዴ ማንን እየተከተልኩ ነው ያለሁት? ልክ አይደለም ያልኩት ነገር ማለት ነው። ጂጂጌ መቆንጠጥ አለብሽ፣ ይሁንማ ፓውዛማ መውሰድ አለብሽ። ለጊዜው ጆሮሽን ቆንጥጠሽ አስበሽበት መናገር አለብሽ እንጂ እንዴ እኔ የምለው ትውልድ ይዳም ለትውልድ ምክር አይሆንም እላለሁ። ጠምጥመው ወደ ዘር ከተቱት። እነዚህ ሰዎች ሁሉ ጊዜ እዚህ ላይ ተጥደው የሚውሉት የወሸላ ችግር ያለባቸው የቆለጥ ችግር ያለባቸው ምናምን ስለሆኑ እኔ አያገባኝም። ጨርሻለሁ። አንቺ ሴትዮ ዜድ የምትባይ ሴትዮ ነገር አታምጭብኝ። ራስሽን ችለሽ ተቀጣቀጭ። በኋላ ደግሞ ኦሮሞና ትግሬ ብለው ደግሞ ጊፍትሽን ይከለክሉሻል። ቢዝነስሽን ብታካሄጂ ይሻልሻል። ለቀቅ አድርጊ። ባይ ባይ። ቻው። ደህና ዋይ። ቻው።